ቴኑ ከሔዋን ጋር አብሮ የመስከራቸው ምክንያት ሮዛ እንደሆነችም አወቀ። ሮዛም ሔዋንና ባንቴኑን እያስፈራራች ብር ልትቀበልና እንዲሁም ደግሞ የራቁት ፎቶ በአንድ ላይ በመቅረጽ ለዴብ ሰጠዋለሁ፣ ይህንን ነገር ከሰጠሁት ግን እናንተ ያልቅላቸዋል፣ ነገር ግን ብር ከሰጣችሁኝ በፍጹም ይህንን አላደርገውም በማለት ታስፈራራቸዋለች። ሔዋንንም ሆነ ባንቴኑን እያስፈራራች ይህን ያክል ብር ከሰጣችሁኝ እኔ ከእናንተ ምንም ነገር አልፈልግም፣ ነገር ግን ደግሞ ብር ካሰጣችሁኝ ለዴብ ይህን ፎቶ እንድልክለት እገደዳለሁ። ዴብ ደግሞ ሔዋንን እንደሚያፈቅራት ታውቃለህ። ዴብና እንዲሁም ሔዋን ደግሞ ያንተ ባለውለታ ናቸው። እንዲሁም ደግሞ ቁመህ እንድትሄድም ያደረጉህ እነሱ ናቸው። እናም ዴብ ሔዋንን እንደሚያፈቅራትና እንዲሁም ደግሞ አንተ ከእሷ ጋር በማደርህና እንዲሁም በመማገጥህ ካወቀ በጣም ከባድ ነገር ነው የሚፈጠረው። ስለዚህ እኔ የምጠይቀን ነገር አድርግ ብላ ባንቴኑንም ታስፈራራዋለች። በጣም ተናዶ የፈለግሽውን ነገር አድርጊ፣ በዛ ገንዘብ ደግሞ የሬሳ ሳጥን አሰራልሻለሁ እንጂ ከኔ ምንም አይነት 70 ሳንቲም አታገኝም ብሎም ይናታል። ሮዛም በጣም ትበሳጫለች። ሔዋንም በፍጹም ከኔ ምንም ነገር አታገኝም ትላታለች። ይኸውልሽ ባለትዳር ተደርበሽ የምትኖሪና እንዲሁም ደግሞ ሀብታም ነሽ፣ የምትንቀሳቀሽው በዶላር ነው፣ ብር አለሽ፣ ግን ደግሞ ለጓደኛሽ አንድ ነገር እንኳን አላደረግሽልኝም። ስለዚህ አሁን ይህንን ለዴብ ሳልነግረው ይህን ያክል ብር አምጭ ብላም ሔዋንንም ጠይቃታለች። ሮዛ ከነሱ ብር እየተቀብላ እንዲሁም ደግሞ እያስፈራራች ያደረገችው ነገር ግን ደግሞ ባንቴንም ሆነ ሔዋን በፍጹም ሊፈሩላት አልቻሉም። ሮዛም እየሳቀች ይኸውልህ እኔ ብትስማማም እኔ የትኛውንም ውሳኔን አከብርልሃለሁ፣ ችግር የለብኝም፣ ባትስማማም ችግር የለም፣ ብትስማማም ደግሞ ምንም ችግር የለም በማለት ትመልስለታለች። ባንቴኑም በጣም ይናደድና ቆይ ምን ማለት ፈልገሽ ነው ብሎ ሮዛን ፈጥጣታል። ባንቴኑን ለማንኛውም እኔ እስከዛው ድረስ ስራዬን እሰራለሁ፣ አስብበት ብለውም ትሄዳለች። ባንቴኑም በጣም ይበሳጫል። ባንቴኑ ምንም በማያውቀውና እንዲሁም ደግሞ ሔዋንና ዴብ በአንድ ላይ እየተሳሳሙ እያለ የሚያሳይ ቪዲዮ አውቃ ታሳየዋለች። ባንቴኑም በጣም ተናዶ ያንን ሲያይ ፎቶውን ካየን በኋላ ስለተበሳጭና እንዲሁም ደግሞ ሔዋን እና እንዲሁም ዴብ አንድ ላይ ወይንም ፍቅር እንዳላቸው ስለማያውቅ ነበረ በጣም ተበሳጭቶ ሄዶ እየጠጣ እያለ በጣም ይሰክራል። እናም ደግሞ ሔዋንንም የምጠጣበት ላይ ብዙ ነገር በማድረግና እንዲሁም ደግሞ አውቃ ዴብ ሳይደውልላትና ዴብ ሳያወራትኝ በቃ ልጃችን አብረን ተስማምተን እናሳድገዋለን ብላም ስታወራ ሔዋን ስትሰማ በጣም ተበሳይታ እንደጠጣችና እንዲሁም ምክንያቷ ሔዋን የጠጣችበት ምክንያት እንደዛ ስላለ ዴብ እንዲሁም ደግሞ ባንቴኑ ደግሞ በሱማ ምክንያት ወይም በፎቷቸው ምክንያት እንደጠጣ ሁለታቸውም ተነጋገሩ። ባንቴኑና ሔዋን ሴራ እንደሆነና እንዲሁም ደግሞ በፍጹም አብረው ቢያድሩም ግን ምንም ነገር እንዳልተፈጠረ ሁለታቸውም ተማመኑ። ይህ ማለት እንግዲህ ሮዛ እንዳደረገችውና እንዲሁም የሮዛ ሴራ እንደሆነ ሙሉ በሙሉ አውቀውባታል። እናም ደግሞ ባንቴኑን ጥፋት እንደሌለበትና እንዲሁም ሔዋን ጥፋት እንደሌለባት ዴብ ቤት በሌለበት በተፈጠረው ነገር በጣም ቢያዝኑም ግን ደግሞ ይሄን ምስጢር ለዴብ በፍጹም መናገር አልፈለጉም። እናም ሮዛ ግን ብር ካልሰጣችሁኝ የኔ የምጠይቃችሁን ነገር ካላደረጋችሁ ቀጥታ ሁሉንም ምስጢሩን ለዴብ ነው የምነግረው በማለት ሁለቱንም እያስፈራራቻቸው ነው። ሁለቱም ደግሞ በፍጹም ይህን ብር አንከፍልሽም፣ አንቺ የፈለግሽውን ነገር አምጪ፣ ያለያ ግን እገልሻለሁ በማለት ባንቴኑም ሮዛ ላይ ይዘስባታል። ሮዛ አሁን ላይ በጣም አሁን የምፈልገው ነገር ተሳክቶልኛል በማለት ሉሊትም አብረው በሚሆኑበት ሰዓት ቆይ ግን እንዴት ባንቴኑም ሆነ ሔዋን ይህንን አጸያፊ ተግባር እንዴት ይፈጽማሉ? ይሄማ ወደው አይደለም በፍጹም በማለት ሉሊትም ትናገራታለች። ሮዛም ደግሞ ምንድን ነው እነሱ እኮ ህፃን ልጅ አይደሉም፣ ስለዚህ ሁለታቸውም ተፋቅረው የተፈጠረ ነገር ነው፣ እናም አይመለከትሽም፣ አያገባሽም፣ ስለዚህ እንዳትሄጅባቸው ወደ ክላሳቸው ብላ ስትከለክላትም ነበረ። ይህንንም ብትላት ግን ደግሞ በፍጹም ይህን ነገር አላመነችም። ዴብ በሚደውልላት ሰዓት በጣም ነበር ደነገጠችው።
እንዲሁም ሀሳቧም ሆነ ድምጿ ሲቀየር ዴብም ምን ተፈጥሮ ነው ቆይ ምንድን ነው በማለት እናም ፋይል እንድትልክልኝ ፈልጌ ነበርም ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብኑ ቤተሰብናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። በባለፈው ክፍል እንግዲህ ዴብና ሮዛ ሰክረው ማለትም ዴብና ሔዋን ሰክረው በአንድ ላይ ስታስተኛቸው ነበረ ያየ ነው ማለት ነው። ይህ ማለት እንግዲህ ዴብና ሮዛ በአንድ ላይ በተኙበት ሰዓት ምን ተፈጠረ? ዴብና ሔዋን ማለት ነው። ይህ ሴራ ደግሞ የሮዛ ሴራና እንዲሁም ደግሞ ሁለቱንም የማይሆን ነገር በመናገር እነሱም ተናደው እንዲጠጡ በማድረግ እናም ከዴብ ጋር ለመለያየት ስለምትሞክር እንዲሁም ደግሞ ከነሱ ገንዘብ ስለምትፈልግ ነው ሮዛ ይሄ ሁሉ ሴራ ስታሴረው የነበረው ማለት ነው። ነገር ግን ደግሞ በስተመጨረሻም ዴብ ውሸትና እንዲሁም ደግሞ ሴራ እንደሆነም ይህ ደግሞ የሮዛ ሴራ እንደሆነም ሁሉን ነገር አውቋል ማለት ነው። ነገር ግን ቢሆንም ግን አሁን ላይ ሮዛ እያስፈራራችና እንዲሁም ደግሞ ይህን ነገር ካላደረጋችሁ ይህን ብር ካላመጣችሁ ሁሉን ሚስጥር ለዴብ እነግረዋለሁ ወይም ደግሞ ለዴብ እልከዋለሁ ፎቶን በማለት ታስፈራራለች ማለት ነው። እንግዲህ ዴብን በፍጹም የፈለግሽውን ነገር ብታመጭም ማለትም ባንቴን የፈለግሽውን ነገር ብታመጭም በፍጹም ምንም አይነት ብር ልከፍልሽ አልችልም ብሎም እምቢ ይላታል ማለት ነው። ይህ ማለት እንግዲህ የተናደዱበትና የተበሳጩበት ምክንያት ይህን ይመስላል ማለት ወደ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምታበረታቱን እናመሰግናለን። ውድ ፋሚሊዎች እንግዲህ ቀጥታ ወደ ቪዲዮ መቶ ሔዋንን ሰላም ሲላትኝ በጣም ትደነግጣለች። ምክንያቱም ደግሞ የተፈጠረው ነገር በጣም ከባድና እንዲሁም ደግሞ አጸያፊ ነገር ስለሆነ በጣምም ስለተሰማት ይህ ነገር በፍጹም ከባንቴኑ ጋር አንድ ቀንም ነገር እንደዚህ አይነት ነገር ይፈጠራል ብላም ስላላሰበችው፣ አሁን ላይ ግን ዴብ መቶም ሰላም ሲላቸው በጣም ይደነጋግጣሉ። ዴብም በመገረምና እንዲሁም ደግሞ በመደነቅ ቆይ ግን ምንድን ነው እየተፈጠረ ነገር አለ እንዴ? ብቻ ልክ አትመስሉኝም ብሎም ይላል። እናም እነሱም ልክ እንደሆኑና ነገር ግን ደግሞ ሳያስቡት እንደመጣባቸው ይናገራሉ። እሺ ይሁን ችግር የለም በማለት ሮዛና ዴብ መንገድ ላይ ይገናኙና እንዲሁም ደግሞ ዴብ ሊያቅፋት ሲል እሷ ግን በፍጹም ፈቃደኛ አልነበረችም። ዴብን በመገረም ቆይ ግን ምንድን ነው ችግርሽ? ለምንድን ነው? ምንስ ተፈጠረ? ደግሞም ላቅፊሽ ስል በፍጹም ፈቃደኛ አይደለችም ምንድን ነው ብሎም ይጠይቃታል። ሮዛም ምንም እንዳልተፈጠረና እንዲሁም ደግሞ እኛ እኮ ትልልቅ ሰዎች ነን፣ ስለዚህ ይህንን ደግሞ ማሰብ አለብን በማለት ትመልስለታለች። ዴብም ግን ደግሞ ግራ ቢጋባም ይኸውልሽ እኔ አውቃለሁ ሁሉን ነገር እኔና አንቺ ህፃን ልጆች አይደለንም፣ ግን ደግሞ የኔና አንቺን ነገር ይፋ ለማድረግ ትክክለኛውን ጊዜ እየጠበቅኩ ነው። በቃ አሁን ላይ ሁሉም ነገር ይፋ ይሆናል በማለት ይነግራታል። ይህን ያላትኝ ዴብ ሔዋንም በጣም ትደነግጣለች። ሔዋን የተፈጠረው ነገር ዴብ ስለማያውቅ ነበረ በጣም ያስደነግጣትኝ።